እንዴት አደርጋላችሁ? ኧረ ወሬኛ እሱ ልጅ ነው ምን ያውቃል? አረ አቅም አንቺ ነሽ ልጅ የሚጠብቻ ነው ተባባሪ ቤተሰቦች እና በፊት መብራት እንዳስገባ ውሃ እንዳስገባ በጣም ታውቃላችሁ። መብራትና ውሃ ስለሌለ ብር ኖሮ ራሱ ይሄን ከስር ራሱ መግዛት ራሱ ከባድ ነው። እኔ ያለሁበት ትንሽ ወደ ውስጥ ገባ ስለሚል በጣም አስቸጋሪ ሼል ላይ እያደረጋችሁ እንደምንም ጥቅምጥም አድርጌ ያው ብዙም አይደለም እንትን እንዳስገባ መብራት እና ውሃ እንዳስገባ አላስተኛ ብለውኛል ተባብረውብኝ። ጓንት አለኝ በነገራችን ላይ ገዝቼ አይደለም እና አንቺ አስገቢ እና ዛሬ እንግዲህ ላይክ ሼር እያደረጋችሁ እውነት እንድታበረታቱኝ እፈልጋለሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ያላችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ እንግዲህ እዩት ማዘር ምን እንደምታደርግ። ይሄኛው ከሚደፋ ተብሎ ባባ ሂድ ይጨስ እንትን ይባል ዱቄቱ ሂድ በእናትህ ይከነከናል። ባባዬ እና ይበላት ጎበዝ እኔ ልጅ ይሄን ያፈልብላ ሊጠራት ፍሬ ጎረቤት ሄዱ። እንትኑ ደግሞ ለሱ ይሄ ብናኙ ማለት ነው። ዱቄቱ ብታይ እንትን ይለዋል ይከነከነዋል። ይሄ እንዴት እንደሚቀር እዛው ያዡ እዛው አጨቹ አንዴ እንትን ዱቄቱ እንትን እንዳይልበትና የትማዘር እዚህ ጋር ካልሰራሽ እኔ ከተኛው በኋላ ይሁት ይሄ ሁሉ አጠራቀሙ ማለት ነው። እና ቤተሰብ እኔ ከተኛው በኋላ ይሁት ይሄናይል ከሰሉ እውነት ለመናገር 2 ኩንታል 3 ኩንታል አልቋል። ለምን እንደሆነ ታውቃላችሁ? እንትን ነው ውስጡ ላይ ምን ያደርጋሉ መሰላችሁ? ደቃቅ ያደርጉና ከላይና መሃል ላይ እየቀላቀሉ እውነት ለመናገር ያውኑ ምንም አልበረከተም። 3 ኩንታል ምናምን ነበር የገዛሁት ማለት ነው። እንደገና ደግሞ ምንድነው ስቶፍ የለኝም። ስቶፍ በፊት ስጠቀም የነበረው ተቃጠለብኝ። ለአሰርቼ እንትን ልስል በጣም እየቆጠረብን ነው ምናምን ብለውኝ አልሰጥሽ ብለውኝ አልተጠቀምኩም። ስለዚህ ከሰል ብቻ ነው የምጠቀመው። አጥሜት አለ፣ ገንፎ አለ፣ የተለያዩ ወጣ ሲደረግ ሁሉም ነገር በከሰል ነው። በቃ ለምን አሁን ደግሞ አራስ ቤት ይበዛል ታውቃላችሁ። ለማንደጃ ምናምን አድርገን ነው የምንጠቀመውና የተወሰነ ካልሰራሽልን አለችና ማዘር አትችልም ካልሰራሽልኝ ምናምን ብላኝ ልሰራላት ነው። እንግዲህ ይብቃሽ ተነሺ፣ ብዙ ነገር ስተኝ ብዙ ነገር ጎሏል፣ ብድግ በይ ያቺ ወይ ደግሞ ከትልቅ ትንሽ ተለቅጠለቅ ካለው ጋር ልትቀላቀል ነው። ያኛውን ከላው ላይ የምትለቅመው ይሄኛውን ደግሞ እኔ እንትን ላድርግ ነው። በነገራችን ላይ ጓንት ልበሽ ስላት እምቢ ብላ ነው። የጓንት አለኝ። ስለዚህ አሁን እኔ ደግሞ አደርጋለሁኝ አሳያችኋለሁ ማለት ነው። ልሰራ ነው ያለውን ነገር እንግዲህ አብረና ያለን ኑሮ ውድነቱ በጣም ቢጨምርም ምን ብልም እንግዲህ ይሁት እነሱ ደግሞ ኑሮ ጨመረ ወይ ነው ነገር እንትን አለ ብሎ በመሃል ላይ በጣም ብዙ ነው ያለው። ያነሳችሁ ነው አይታችኋል። እና ቤተሰብ እኔ ጓንት አለኝ እንግዲህ አላስተኛ ብለውኛል ተባብረውብኝ። ጓንት አለኝ በነገራችን ላይ ገዝቼ አይደለም በፊት እንደዚህ የተረፈኝ ላክን ቤት ተጠቀማቸው ነበር። የተረፈኝ ነው የምጠቀመው እንጂ ለዚህ መቼም እጄ ቆሽሻል ብዬ ገዝቻለሁ። ግን ስለተረፈኝ ልጠቀመው ለማለት ነው። እጅ ቢቆሽሽ ውሃ ያስለቀቀዋል። ችግር የለውም። እንትን ሁሌ ስለማንነካ አንዳንድ ሰው ይቆራረጣል ይላል አይደል? ችግር የለውም ሁሌ ስለማይነካ። እንግዲህ ፍሪ ማታቀፍ እንዴት እንደሚሰራ ሰርቻት አላውቅም። ባሰራት ኑሮ ባስለምዳት ኑሮ ትክክል ነበር ተጠቀም ተሰራው ነበር ማለት ነው። እና እዛ ጎረቤቱ ነው ወደዚህ እያየ ይሳደባል ባባ ፍሪ ማለት ነው። እና እስቲ ካልሰራሽ ተነሺ ልታም ፍተኛ ለብቻዋ አታስለምጃት ምናምን ብለውኝ እንግዲህ ልሰራው ነው። አግዙኝ፣ ሼር ላይክ እያረጋችሁ እንግዲህ መቼም አራስ እንደመሆኔ በዚህ ሰዓት አንዳንድ ልጆች አላችሁ እንትን ብላችሁኛል፣ ነግራችሁኛል። እኔ ወልጄ በሁለት ቀን የተነሳሁት ወደ ስራ የገባሁት አላችሁ። እናንተም ወገብ
የሁሉም ሰው ወገብ አንድ አይደለም። ጤና የሚባል ነገር አለ። ያው ምቾት ማንም አይጠላም፣ ግን ያው ሁሉም የራሱ እድል ይለያያል። እማም የሌለበት ሰው አለ። ያልተጎዳችሁ ልትኖር ከተጎዳችሁ ግን ያው መነሳታችሁ አምጪ ወደዚህ ውጪ ላይ ስራላችሁ መቼም አይደለ ቤተሰብ። ስለዚህ እዚህ ጋር ያምጡና እዚህ ጋር አሳያታለሁ እሷንም እንጋ እና ሁላችሁም ብርታቱን ጽናቱን ሰጥቷችሁ ስላላችሁ ይለያያል የሁሉም ሰው። እኔ ታውቃላችሁ እንደ ዲስክም ስላለብኝ ብዙ ጉዳትም ስላለብኝ ነው ያልቻልኩት። አስቀምጩ ምን ነው መጣባባይ እየዘመረ በጣ ነምጪው አስገቢ እና ዛሬ እንግዲህ ላይክ ሼር እያደረጋችሁ እውነት እንድታበረታቱ ይፈልጋለሁ። ታውቃላችሁ አሁን እንደበፊት ተራርጭ እቃ አላደርስም አልታዘዛችሁም። ታውቃላችሁ ቤት ውስጥ ነው ሁሉም ነገር። ስለዚህ ላይክ ሼር እያደረጋችሁ ቪዲዮ እንድታዩልኝ አድርጉልኝ፣ እንዲከፍለኝ ማለት ነው። ጎበዝ ሄደክ መጣ አደረኩ እና ቆይ ላሳያችሁ። ለማንኛውም ስሰራ ይሄንን ነው ሁሉ ጊዜ ሰራ እንትን የምለው ምን ነው ቆይ እና ቤተሰብ እንደዚህ ውሃው ግን እና ቤተሰብ እንደዚህ ከሰሉ ጨምራለሁ ወይ እሺ ጎበዝ እኔ ጎበዝ ልጅ እና ቤተሰብ ነው እንግዲህ ከሰሉ አፈሩን ግን አሳንሳችኋል። እኔ ከሰሉን ትንሽ ነበር መሰለኝ። የት እንደዚህ ንጹህ አፈር ነው፣ ንጹህ አፈር ማለት ነው። ታያላ ንጹህ አፈር አፈሩ ግን የሚያንስ ይመስለኛል። ከሰሉ ብዙ ነው። እንደዚህ መፍረስ አለበት። ለምን እንዲነድ ተደርገው አሳንሰሻው አፈር እንትን ብሎብሽ ነው። ምን አልቆፈር ብለሽ ነው። እና ቤተሰብ ይታያችኋል። ቤተሰብ ካሜራማኗ ገና እያለማመድኳት በዛ ነው የምጠይቃት። እና እንዴት ታደርጋላችሁ? ይታያል። እርሾ ግን የለውም። እንዴት ነው የሚቦካው? እርሾ ሳይኖረው እንዴት? እርሾ አምጪ ይዱሃ በላከው አዳዶ ብዬሽ ስነቀታዳ እና ቤተሰብ አፈር አንሶን እየጨመርን ነው። ሌላ አፈር እንጨት ምናምን ያለው ግን አይሆንም። ለምን ጭስ ይነደለ ታዲያ ምን ይሆናል? እና ጭስ ይሆናል። አሁን ይሄን ምን ላደርገው ነው ይዘሽ የመጣሽ? ምን ላድርገው? ድንጋይ ይዘልኝ ትመጣለች። ይዋት ቤተሰብ እንዲህ ማለት ነው። እኔ ያደርግልኝ እና ቤተሰቦቼ እንዲህ እያደረጋችሁ ኑሮን ለመግፋት እንግዲህ ቁጭ ብሎ ተኝቶ ከማማረር እንጂ ከከሰል ጋር አቀላቅለን ለመጠቀም ለአጥሚቱም ለምንም አሳይቻችኋለሁ ከዚህ በፊትም። ስለዚህ ኑሮን ለመግፋት እንግዲህ እርጥብ ስለሆነ ዝናብ ስለነበረ የዚህ ሰው ለዛ እንደዚህ የሚፈረፈረው እንጂ አይፈረፈርም ነበር። ስቴክ እናደባለቀው። አሁን ራሱ ታውቃለች የዚህን ሁለት ይሄ ማስታጠቢያ እንግዲህ ለዚህ ለከሰል ነው እንደዚህ የሚጠቀመው። እና ትዕግስት ያስፈልጋል ልበል ለመስራት። እኔ አልሰራም። ለምን ማሰለኝ ወድሽ ትሰራያለሽ? አሁን
ባሳይሽ ኖሮ እኮ አትቸገሩም ነበር። ይሄ ሁሉ አይጠራቅም ነበር። ይጠቅማቸዋል። አያያዝ እንዴት ነው የሚያያዝልኝ? አንቺ በፊት ማንደድ መች ትወጃለሽ? መች ታነጂዋለሽ? ቤተሰብ አድርጉ ውስጥ ይባል ማለት ነው። እናንተ አሁን በቃ እንደዚህ ነው በጣም ከባድ ነሽ ምናምን ትሉኛላችሁ። የራሳ እየሰራችሁ አትወድም። ይሄ ራሱ አድርጊበት ከባድ ነው ስትይ ምን ማለት ነው? አድርጊበት ካልተባለች አታደርግ። አይታው እንደዚህ ሆነ ማለት ነው። እና በጣም ያግዛል ነገራችን። በደንብ ማደባለቅ አለባችሁ። እንዲህ ነው። አፈርም መብዛት የለበትም። አሁን አዩት አፈር አላበዛ በልኩ ነው ያደረኩት። እንትን ብቻ ሳይሆን መግዛቱ ራሱ እንትን ናቆም ስቶፕ። እና ቤተሰቦቼ እንግዲህ ይኸው እያየሽ በደንብ ይሄ ላንቺ ነው፣ ለእነሱ ብቻ አይደለም። ሌላ ጊዜ እንኳን ትሰራለች እዚህ ለኔ ባሰረኝ እንኳን ይጠቅማል። ሙያ ይጠቅማል አይደለ ባባዬ? ሙያ ይጠቅማል። ኧረ ወረኛ እሱ ልጅ ነው ምን ያውቃል? ኧረ አቅም አንቺ ነሽ ልጅ የሚጠብቻ ናት። እና በፊት ታውቃላችሁ ነፍሰ ጡር በነበርኩበት ጊዜ ብዙ ሰርቼ ነው ያስቀመጥኩላችሁ የነበረው፣ ግን አለቀ። በጣም ነው የሚነደው ታውቃላችሁ። እሳት ጧት የነደደ እስከ ማታ ድረስ አቁም ወይንም ነገር ስትሉ እንትን ይባላል አይጠፋም እሳት። እና እውነት ተባበሩኝ ቤተሰቦቼን፣ ተባበሩኝ ነው የምላችሁ። መብራት እንዳስገባ ውሃ እንዳስገባ በጣም ነው ታውቃላችሁ። መብራትና ውሃ ስለሌለ እንደዚህ ከሰልም ብር ስላላችሁ ብቻ ነው። ብር ቢኖረኝ ራሱ በዚህ ወልጄ በተኛሁበት ሰዓት ማንም ሄዶ አይገዛልኝም። ብር ኖሮ ራሱ ይሄን ከሰል ራሱ መግዛት ራሱ ከባድ ነው። እኔ ያለሁበት ትንሽ ወደ ውስጥ ገባ ስለሚል በጣም አስቸጋሪ ነው ያለሁበት ቦታ ላይ። እኔ ግን ያው ቀለል አድርጌ ነው የምኖረው። ካገኘሁ ተመስገን፣ ካጣሁ ደግሞ በእንጨት አይኔን ቢያመኝም ይደረጋል። ግዴታ አይደለም ግን እንትን በሉ ተባበሩኝና ሼር ላይክ እያደረጋችሁ እንደምንም ጥቅምቅም አድርጌ ያው ብዙም አይደለም እንትን እንዳስገባ መብራቴ እና ውሃዬ እንዳስገባ እርዱኝ ስላችሁ ላይክ ሼር በማድረግ ነው እያልኳችሁ ያለሁት። እንደገናም ደግሞ ታውቃላችሁ ቤት ምናምን አካባቢ አሻሽጣለሁኝ ታውቃላችሁ። አሁን ትቻለሁኝ ምንም ገቢ ነገር የለኝም ታውቃላችሁና እሱን አሁን እንደበፊቱ ተራርጬ ለማሻሻጥ እኔ ባልችልም ይሄ እንትኑ ልጆች ሄደው ሰዎች ስላሉ ቤቶችን አይታችሁን ብላችሁ እኔ አይቼው ሌላ ጊዜ እንደዚህ ልጆቹን ማምንባቸው ስለሆነ እያሻሻጡ እንትን እንዲሉ አሁን እየሰራው ስላልሆነ ስራም እየመጣልኝ አይደለም። ስራው እንዲመጣልኝ በዛ ተባበሩ። ሼር ላይክ እያደረጋችሁ ቤት ለሚፈልጉ ቤት በመግዛት የሚፈልጉ ህጋዊ መጥፋት እና እቺን አራስ ልጅ ደግሞ እሺ ወደዛ ማለት ከባድ ነው። ይሄ ልጅ በጣም አንከራትቼዋለሁ የዛን ጊዜ ታውቃላችሁና ቁጭ አላልኩም። አሁን ነው እንግዲህ ስታቆኝ አንዴ ሶላር፣ አንዴ ቤት ማሻሻጥ፣ አንዴ ሰርፕራይዝ ማድረግ ብዙ ነገሮች ያልሰራሁት ነገር የለም። ይሄ ልጅ ተሸክሜ እረፍ ልጅ እና እቺ ልጅም ደግሞ እዚህ ከምንካፍ እዚህ ሆኜ ነገሮችን እንዳስፈጽም እርዱ ሼር እያደረጋችሁ ቤት ለመግዛት ለሚፈልግ እርዱኝ እያልኳችሁ ያለሁት ደጋግሜ በብር እንድትረዱኝ ሳይሆን ላይክ ሼር እያደረጋችሁ ቤት መግዛት የሚፈልግ ባባዬ ረፋ ቤት መግዛት የሚፈልግ እንድታዳርሱ እንዲገዙኝ ደግሞ የድካምን እንዳገኝ ነው እያልኳችሁ ያላችሁ። ቪዲዮ እስከ መጨረሻ ስለማታው በሌላ ነገር እንዳትረዱት ያንን ነገር አምላችሁ። እግዚአብሔር ይመስገን በሰላም ወልጃለሁኝ። ክርስትና እስከማስነሳ ድረስ ታውቃላችሁ ሴት ናት እና ሴት ልጅ ስለሆነች ትቆያለች። ክርስትና ለማስነሳት ታጠበዛ እና ክርስትና ለማስነሳት ከባድ ታውቃላችሁ። እስከዛ ድረስ መስራት አለብኝ፣ መራራጥ አለብኝ። እንኳን እኔ ሀብታም ራሱ ቁጭ ብሎ አይሆንም። እንኳን እኔ ዳዋና ዳ ደግሞ አይደለም እጅና ይግራል። እግዚአብሔር ይመስገን እንደዚህ ጤነኛ ከሆነ እንደዚህ ቤት ውስጥ እንሰራለን ማለት ነው። እና ለማንኛውም ይሄ ሁሉ እስከሚሰራ እንትን አላችሁ አላስቆያችሁ፣ ግን እንደዚህ እያደረጋችሁ ኑሮ ትገፋላችሁ ማለት ነው። እኔ አሁን ተኝቼ ወይኔ ይሄ ጎሎብኛል ይሄ እንዲሆኖብኛል እያልኩኝ ተኝቼ ከማማረር አጣውዬ ከማማረር
ከሰሉን የምገዛበት ነው። እንኳን ምሳሌ ባጣ በዚህ እና በፈሃም ስላችሁ ደግሞ ምንድነው ኩሽና ውስጥ ባቀጣጠላችሁት ነገር በዛኛው ነገር ከዚህ ጋር ይነዳል። ቤቱንም ያሞቃል። አጥሚትን በምን የተለያየ ነገር ያደርግልኛል። እግዚአብሔር ይመስገን። እናንተም ለዚህ ክብር አግብታችሁ ወልዳችሁ አይናችሁን በአይን ለማየት ያብቃችሁ። ሁሌ ሰው ልጅ ከምታሳድጉ የራሳችሁ የምታሳድጉበት ያብቃችሁ። የት ልጅ ያክስት ልጅ የምታሳድጉ ብዙ ልጆች አላችሁ። የራሳችሁን ጊዜያችሁን ሳታስቡ እሷን እያስተማርኩ ነው እሷን እያደረኩ ነው የምትለው አላችሁ። አድርጉ። ማድረግ ጥሩ ነው፣ ግን የወደቃችሁ ቀን የሚያነሳችሁ የለም። የሚያነሳችሁ ልጃችሁ ነው። ስለዚህ እናንተ ማትሸወዱ ብርም እያላችሁ ገብታችሁ ውለዱ እና እኔ ህይወቴን ብዙ ልጆች ብትጠሉኝም ብዙ ልጆች ብትወዱኝም ህይወቴን ቀለል አድርጌ ነው መኖር ፈልገው። ሁሉ አማረሽ ገበያ አታስወጣ ትባል የለ። እኔ ሁሉ አማረሽ አይደለሁም። ካገኘው አመሰግናለሁ፣ ካጣው አመሰግናለሁ። ምንድነው ባባይ ታጠቅ ጎበዝ አንበሳ ልጅ። እሺ ወሻርገ ታጠቅ ጎበዝ what ታከና የና እጅሽን አመመሽ አቆመው እንዴ ባባይ ናው ደስ አማ ማዲያት እና ቤተሰብ ይሄንን ይመስላል። ይሄንን እስከምጨርስ እንትን ከመላችሁ እዩት። እንደዚህ እኔ ሰርቻለሁ። እንደዚህ አድርጌ አሁን ይሄኛውን ሙልት አደርጋለሁ። ይሄ መጨረስ አለብኝ። ማማዬም እየተነሳች ነው። ፀሐይ ላይ ይሰጣል ማለት ነው። ለማንኛውም ላይክ ሼር እያደረጋችሁ አስተያየት ስጡኝ። ባይ